እኮ የተናገርኩ ምንድነው ያሉሽ? በምንድነው የደለሉሽ? በምንድነው ያታለሉሽ? እኔ ምንም አድርጎኛል። እኔ ሶፊንም እንደዛ ሲሉኝ እንዳትነኩት ነው ያልኳቸው። ሶፊን ምን ንገሪኝ። እሺ ሶፊን ምንድነው ያሉሽ? ንገሪኝ። ምንድነው ያሉሽ? ንገሪኝ። ምንድነው ናፈራስ ምንድነው ስለኝ መሰለኝ። አረጊ ምኑ ነው የገባሽ? ምኑ ነው የገባሽ? ስሚኝ፣ ቆይ እያስፈራራኛት ወይ ልጅ ስሚኝ፣ ወደ እኔ ዙሪ ናይኝ። አንቺ ወታሽ ልጁን ባገኘሽበት ጊዜ ነው የሶፊ ወንድም የጠፋው። ሰምተሽኛል? እኛ ለአንቺ መልካም ሆነን ከጀርባችን ትወጊናለሽ። ንገሪኝ። እሺ አውቃለሁ። በቃ እሺ፣ አታስጨንቀኝ። እያስጨነቀኝ ነው እኮ እየጮክብኝ ነው። የባሰ እያስጨነቀኝ ያለብኝ ነገር ይበቃል እኮ። እሺ ንገሪኝ። እሺ አስጨነቅኩሽ አይደል? በህይወቴ ብዙ ነገር እየተሰቃየሁ ነው። እባክህን ተረዳኝ። እኛ ረዳንሽም ረድታችሁኛል። ስለዚህ አውቃለሁ። ሶፊን ከድቼዋለሁ። በቃ ቁጭ። እሺ ቁጭ በይ። ወንድሜ ምንድን ነው ያደረጋችሁት? የሶፊን ወንድም ምንድን ነው ያደረገው? ተናገር። የሶፊን ወንድም ምንድን ነው ያደረገው? ኧረ ጌዲ ምንም አላደረግም። ኧረ ተረጋጋ። የሶፊን ወንድም ምንድን ነው ያደረገው? ምን አይነት አይምሮ ነው ያለሽ? እስኪ ንገሪኝ። ምን አይነት አይምሮ ነው ያለሽ? ሰማሽኝ አይደል? አንቺ ራስ ከነሱ በምን ትሻለሽ? ንገሪኝ። እሺ ቆይ ተረጋጋ። ሌላስ ምን ያቀደው ነገር አለ? እሺ ሶፊን ምን እናደርጋለን አሉሽ? እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሰላም ተመልካቾቻችን፣ እንግዲህ ዛሬ በአዲስ ቪዲዮ መተናል። ያው እንግዲህ እንደምታውቁት የሶፊ ወንድም ጠፍቷል። ስለዚህ እሱን በፍለጋ በጣም ጭንቀት ላይ ያለነውና ይህንን የሶፊን ፍለጋ በምናካሄድበት ጊዜ አንድ ትንሽ የተወሰነ ጭምጭምታ መረጃ ይተናል። ምክንያቱም አሁን ባለንበት ሰዓት ላይ እህቱን ሰሚራን እንኳን ማመን ላይ ማለት ሰሚራን ብቻ አይደለም የራሳችንን ሰው የምንጠራጠርበት ነገር ውስጥ ነው ያለ ነው። ስለዚህ አሁን ሰሚራ አንዳንድ ምልክቶች እየታየባት ነው። ለብቻዋ ተደብቃ ስልክ ታወራለች፣ ወጣ ትሄዳለች። እንዲሁም የኛ የስራ ባልደረቦቻችን ከኛ ጋር አብረው ያሉት ይከታተሏታል እና እሷም እጇ እንዳለበት ተጠራጥረናል። ስለዚህ አሁን ማድረግ ያለብን ምንድነው? እሷን አግኝተናት ይዘናት የምናወጣጣት ይሆናል። ምክንያቱም እሷ ተደብቃ በድብቅ ያገኘችው ሰው አለ። ስለዚህ ያ ሰው ከሶፊ ወንድም ጋር ምን አይነት ግንኙነት አለው የለውም የሚለውን እሷ ነች በደንብ አብራርታ የምትነግረን። ስለዚህ ተመልካቾቻችን አሁን እኛ በጣም ጭንቅ ውስጥ ነው ያለነው። ምክንያቱም የራሳችን ከጎናችን ያለውን ሰው በጣም እየፈራና እየተጠራጠርን ያለነው። ምክንያቱም እነዚህ ሰዎች በጣም አደገኛ ናቸው፣ እጃቸው ረጅም ነው። እንግዲህ ብዙ ስንለፋላት የነበረችው ሰሚራ በእኛ ላይ ትቀየር አትቀየር እንግዲህ እሷን ገብተን ምን ጠይቃት ነው። ተቀይራ ከሆነ ግን ለኛም ለህይወታችንም ለምንም ነገር አደጋ ነው። ስለዚህ እስቲ አሁን ሰሚራ ነው ያን መልስ የምትሰጠን። ተመልካቾቻችን እንግዲህ ሰሚራን ገብተን አሁን ቤቷ አካባቢ ነው ያለሁት፣ እሷን ገብተን ምን እንደምትለን ያለውን ነገር አብረን እንትን የምትሉን ይሆናል። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ስለዚህ አሁን ሰሚራ ቤት እገባለሁ። እዚህ ቤቶች ሰላም ነው? እንዴት ነው? ምን ነው? አይ እንዴት ነሽ? እንዴት ሳትነግረኝ እንዴት መጣ ብዬ ነው። ቁጭ። ሰላም ነሽ? ደህና ነኝ። እንዴት ነሽ? እሺ እንዴት ነሽ? አረ ምንም አልፈልግም። ቁጭ። ግን ደህና ነህ? በሰላም ነው የመጣው? በሰላም ነው። ምን ነው? በሰላም አይመስልም? እንዴት ነሽ አንቺ? ደህና ነኝ። ምን አዲስ ነገር አለ አንቺ ጋር? ምንም የለም። ደህና ነህ? እኔ ደህና ነኝ። አልሐምዱሊላህ ደህና ነኝ። እንዴት ነው አንቺ ጋር? ምን አዲስ ነገር አለ? ምንም የለም። አንተ ጋርስ ደህና ነህ? እኔ ጋር ብዙ አዲስ ነገር አለ። ምን እግር ጣለ? አይ ድንገት ስመጣ ትንሽ አንድ ጉዳይ ይዤ ነው የመጣሁት። ትንሽ አንቺንም ማውራሽ ነገር ስላለኝ ነው። ማለት ያው ካሳለፍነው ነገሮች አንዳንድ እስቲ የምታውቂው ነገር እንድታወሪኝ ፈልጌ ነው። ምን አዲስ ነገር አለ? አይ አሁን እኛ የዛኔ ጉዳዩን
እዚህ መጥቶ ከተፈጠረ በኋላ ብዙ ነገሮች ቦታቸውን ሊይዙ አልቻሉም። ስለዚህ አሁን አንቺ የሰማው ነገር አለ፣ ያወቀው ነገር አለ። ያወቁት ነገር ሳይሆን አሁን ስላልገባኝ ነው አይደለም አንቺ እንድትነግሪኝ ነው መጀመሪያ የምታውቂው ነገር ካለ። ምክንያቱም እኛ በብዙ ረድተንሻል አይደለ? ለአንቺ በመልካም ነው ብዙ ነገር ያደረግነው። ስለዚህ አንቺ ማለት ነው እኛም በመልካም ጎን አይተሽ ነው እኛም መቅረብ ያለብሽ እኮ። ምን አጠፋው ታዲያ ጌዲ? ምን አደረኩኝ? ምንም አጠፋሽ ያለ አንቺ ከኛ ምንም የደበቅሽው ነገር የለም። እስቲ እኔ ምን ሊሆን ይችላል? እንዴት ምን ሊሆን ይችላል? ምን ውሃ ምናምን የሚጠጣ ምናምን ላምጣልህ? ኧረ ቁጭ ምንም አልፈልግም። አይ ታዲያ ምን ነክ ነው ብዬ ነው። ኧረ እኔ ምንም አልሆንኩኝም። አሁን ዝም ብዬ እንደው ላውራሽ ማለት እናንተ ምን ልደብቅ እችላለሁ? እኔ ሲጀመር አይደለም አንዳንድ ነገሮች እንደጠበቅናቸው አይደለም። ታውቂያለሽ ከመልካም ሰዎች ጋር አይደለም እየሰራን ያለነው። ሰዎቹ በጣም መጥፎ በጣም አደገኛ ናቸው። ከዚህ በፊትም ነግረንሻል። ሶፊ ላይ ምን እንዳደረጉ ታውቂያለሽ? አውቃለሁ በሚገባ ገብቶሻል። እኛ ላይ ምን በጣም በብዙ ነገር አትሊስት ሌላው ቢቀር ጓደኛችን የራሳችን አብሮን የሚሰራው ልጅ በምን ጥቅም እንደመረዙት አናውቅም። ከኛ ተለይቶናል። ገብቶሻል። በጣም ነው ያዘንኩት። ስለዚህ አሁን እነሱ በጣም አደገኛ ናቸው እና እሱ እንዳለ ሆኖ እኛ አንቺን ማለት ነው ከዛ በኋላ የከፋ ነገር እንዳያደርጉሽ በብዙ ነገር እያረዳን ሰው አለ፣ አንቺን የሚከታተልሽ ሰው አለ። ያውቃለሁ። ገብቶሻል። በቃ ሌላ የተለየ ነገር አንቺ ላይ እንዳያደርጉ ብለን ነው። ስለዚህ አንቺ ደግሞ እኛን ማገዝ መቻል አለብሽ እኮ። እኔ እኮ ያገዝኳችሁ ነው እኮ እየተባበርኳችሁ አይደለ? እኔ እኮ ለእናንተ እኮ እናንተ እኮ ለእኔ እኮ ብዙ ነገር ነው ያደረጋችሁት። መተባበር እንደዚህ አይደለም። አሁን አንቺ እኛ የሆነ መረጃ ላይ ስንደርስ ሮጠን የምንመጣው አንቺ ጋር ነው። አውቃለሁ አይደለ? አንቺ እንዳትጎጂ ብለን ነው። አውቃለሁ። አላህ ያክብርልኝ። አዎ። ስለዚህ እኛ አንቺን ከረዳንሽ አንቺ እኛን ልትረጂ ደግሞ ግድ ይላል አይደለ? እየረዷችሁ እኮ ነው። እኔ እናንተ እኮ እንደ ወንድም እኔ ሶፊም ራሱ እኮ የእሱ ውለታ በጣም እየበዛብኝ ነው። አንተም ራሱ ካወኩ ጀምሮ እኔ መልካም ነገር እያረክ ነው እኮ ነው። በቃ አንቺ ምን ላደርግ እችላለሁ? አይደለም ምንም የተፈጠረ ነገር የለም። አሁን በራስሽ ላይ አንቺ ምንም የተፈጠረ ነገር የለም ማለት ምን ሊኖር ይችላል? እንዴት ምን ሊኖር ይችላል? እሺ ስገባ ስትይ ለምን ደነገጥሽ? ኧረ እኔ ምንም አልደነገጥኩኝም። ማለት ምን ነክ ነው ድንገት ስትመጣ ምን ነክ ነው ብዬ ነው። እንዴት ምን ሆነ ነው? አይ እሳት ነግረኝ ስለመጣ ብዬ ነው። ይቅርታ እኮ አይደለም ከኔ ከምትሰሚ እኮ አንቺ ምንም ነገር የምታውቂው ምንም ነገር የለም። ምን ሊሆን ይችላል? ምን ደብቃለሁ? ንገረኝ። ምን ሊሆን ይችላል? እንዴ አንቺ እኛ ለአንቺ ብለን እኮ ነው ህይወታችን አደጋ ላይ ጥለን። ሰማሽን? እየሰማኩ ነው፣ እያዳመጥኩ ነው። አይ እኔ ነገርኩ ያስደነገጠኝ ድንገት ስለመጣ ነው እንጂ ምንም ነገር ድንገት ስለመጣው አይደለም። የምታውቂው ነገር አለ ሰሚራ። እንደዚህ ነው አንቺ ብዙ ነገር አርገናል ለአንቺ በጣም ብዙ ነገር። ያን ሁሉ የለፋሽበትን ገንዘብ ወደ እጅሽ አስገብተናል። ይሄን የመሰለ ቤትሽን አስመልሰንልሻል። ይሄን ከግምት ውስጥ ከተሽ እንኳን አንቺ እኛን አልተባበሪን ፈቃደኛ አትሆኝም። እኛ አንድ ነገር ብንሆንስ እኮ እኔ በእኛ ላይ እኮ ቀልድ ነው ያልሽው። እኔ እየቀለድኩ አይደለም። ምን አደረኩ እኮ ጥፋቴን ንገረኝና እኔ ምን አደረኩኝ? እሺ ከአንቺ ብስ ነው ብዬ ነው እኔ ላውራው። ምንድነው እኔ ላውራው እኮ ምንድነው? ምን አጥፎ ንገረኝ። እኔ ምን ያደረኳችሁ ነገር ሶፊ ያደረኩት ነገር አለ? ምንድነው? በዚህ ሳምንት ማን ነው ወተሽ ያገኘሽው? የታየኸኝ? ቆይ እኔ የት ሄድኩኝ እንዴ? እኔ ማንንም ማግኘት አልችልም እንዴ? ማንንም ማግኘት ትችያለሽ እኮ። ታዲያ በቀሽ በድብቅ አይደለም። ማንን ነው ያገኘሽ? ማን ያለ? ኧረ ጉድ ፈላ። አንቺ ማውን ትለወጫለሽ? እንደዛ ለፍተን እንደዛ ያን ሁሉ መከራ አልፈን እኔና እናንተን ሊያጣላ የፈለገ ሰው ይሆናል። እንዴት ሆኖ እኔ እናንተን ሊያጣላ ነው የፈለገ ሰው? እንዴ ጌዲ የጮክብኝ ነው ይታወቃል። ከዚህ በላይ ሆናለሁ እኮ ማለት አንዴ ከጀርባችን ሆነሽ እኮ ነው አንቺ ያለሽው ነው። አንቺም ልክ እንደኛ እንደ ጓደኛችን በጥቅም ደለሉሽ እንዴ? ምን ሆነሃል? እኔ እና ማን ነው ተረበቀሽ ያገኘሽው? ከዚህ ጀርባ ማን ያለው? እንዴ ጌዲ እየተፈጠረ ያለው ነገር እንዳለ ታውቂያለሽ? ምንም ነገር ማውቀው ነገር የለም። እኔ ካንተ ነው የሰማሁት። እንዴ ሰሚራ እየሰማሁሽ እኮ ነው። አውሪኝ። ማንን ነው ያገኘሽው? ማለት እኔ ማንንም ማየት አልችልም። አውቃለሁ እየጠበቃችሁኝ ነው። ታውቂያለሽ ማንን ነው? እሺ አመሰግናለሁ። ግን ማለት ደጅ ላይ መውጣት ምናምን አልችልም። ትችያለሽ እኮ ታዲያ አይደለ?
አሁን ሌላ ሰው ቢሆን ያገኘሽው ማንን ነው ያገኘሽው? ወይ ጓደኛሽ አንድ ሰው ቢሆን ትናገራለሽ። አሁን ያገኘሽው ሰው ማን ነው? በድብቅ ሄደሽ ያገኘሽው ሰው እንዴ? ለምንድን ነው የምትደብቀው? እኔ ማለት ራሴ ኑሬ መኖር አልችልም እንዴ? አውቃለሁ የተባበራችሁ ነው፣ አመሰግናለሁ በጣም ግን ማለት ማንንም አታግኝ እያላችሁ ነው። እኔን ያገኘሁትን ሰው ሁሉ መናገር አለብኝ? የራሴ ነገር አይኖረኝም? ያልገባሽ ነገር አለ። ይኸውልሽ ልንገርሽ፣ አንቺ እኛን ካልተባበርሽን እዚህ ጋር ሁሉ ነገር ማቆም እንችላለን። ስናቆሙ ግን ድጋሚ ሪስክ ወስደሽ ነው። ድጋሚ ንብረትሽን ታጫለሽ። አውላላ ሜዳ ላይ ነው አውጥተው የሚጥሉሽ። በመልካም ያንቺን ስራ ጀምረናል፣ በመልካም ብንጨርሰው ይሻላል። ስለዚህ በድብቅ ያገኘውሽ ሰው ማን ነው? በጣም እያስጨነቀኝ ነው ጌዲ። እንዴ እኔ ራሴ እኮ ልነግርሽ ነው። በድብቅሽ ሰው ስታገኝ በጣም ተጨንቄ ነው ወደዚህ የመጣሁት እኮ። ታዲያ ማን አገኘች አሉክ? አንቺ ንገሪኛ ሰሚራ። አቤት እኮ እያናገርኩ ነው እኮ ጌዲ። ይኸውልሽ ልንገርሽ፣ ስሚኝ ልንገርሽ። አንቺ ማታውቂው ነገር አለ። አንቺ መጀመሪያ ከዚህ ቤት ስትወጪ የተከተለሽ ሰው በጣም ተደናግጠሽ ቸኩለሽ ሰው ይየኝ አየኝ እያልሽ እንዲህ ዞር ዞር እያልሽ ነበር። ልክ የሆነ ዕቃ ሰርቆ እንደሚጠፋ ሌባ ሆነሽ ይወጣሽው። እኛ እኮ ማንንም ማግኘት ትችያለሽ። ማንንም ፍቅረኛም ይዘሽ ሊሆን ይችላል። ግን እኛ ሁሉ ነገር ማወቅ አለብን። አንቺ ሄደሽ ያ የተረበቀውን ሰው ካገኘሽው በኋላ የሶፊ ወንድም ጠፍቷል። ይሄን ታውቂያለሽ? ይሄን ታውቂያለሽ? የሶፊ ወንድም መጥፋቱ እንዴ ማዘን ምን ያደርጋል? እየገባሽ አልመሰለኝም መሰለኝ። ገብቶኛል። ምኑ ነው የገባሽ? ምኑ ነው የገባሽ? ስሚኝ፣ ቆይ እያስፈራራኛት ወይ ይኸውልሽ፣ ስሚኝ፣ ወደ ነይ ዙሪ፣ ወደ ነይ ዙሪ ናይኝ። አንቺ ወታሽ ልጁን ባገኘሽበት ጊዜ ነው የሶፊ ወንድም የጠፋው። ሰምተሽኛል? እኛ ለአንቺ መልካም ሆነን ከጀርባችን ትወጊናለሽ። ንገሪኝ። እሺ አውቃለሁ። በቃ እሺ፣ አታስጨንቀኝ። እያስጨነቀኝ ነው እኮ፣ እየጮክብኝ ነው። የባሰ እያስጨነቀኝ ያለብኝ ነገር ይበቃል እኮ። እሺ ንገሪኝ። እሺ አስጨነቅኩሽ አይደል? በህይወቴ ብዙ ነገር እየተሰቃየሁ ነው። እባክህን ተረዳኝ። እኛ ረዳንሽም? ረድታችሁኛል። ስለዚህ አውቃለሁ፣ ሶፊን ከድቼዋለሁ። በቃ እንዴ ግን ወድጄ አይደለም። እንዴት ልንገራችሁ? እሺ ነው የፈራሁኝ። እሺ እንዴት ነው ከዳሁት ማለት? እንዴት ነው? እኛ ላንቺ ብዙ ነገር አላደረግንም። በቃ ካሊድን ያገኘሁት። ኧረ በመድኃኒዓለም እሱ ምን አመጣው? ነገርኝ። ቆይ እሱ ምን አመጣው? እስር ቤት አንድ ያለው እስር ቤት አይደለው እያለው እጁ ረጅም እንደሆነ አታውቅም እንዴ? ስለዚህ እሱ ነው የሶፊን ወንድም ይዞት ሄደው እኮ። ቆይ ላስረዳ። እሺ አትቆጣኝ፣ ላስረዳህ እንዴ። ይቅርታ፣ በጣም ጥፋት እንዳጠፋሁ አውቃለሁ። አንቺ ለዚህ ሁሉ ልፋታችን ይሄ ነው መልሳችን? ይሄ ነው ወይ? ተረዳኝ እባክህን፣ ተረዳኝ። አረፍ በልና ተረዳኝ። እንዴት ነው ማርፈው? እንዴት ነው የምረዳሽ እኮ አሁን? ኧረ በስመ አብ። ስሚ፣ እንኳን ሶፊ አብሮኝ አልመጣ። ሰማሽ አይደለ እኮ እባክህ። ይሄን ነገር በሙሉ አንደበትሽ ትነግሪ ነበር ለሶፊ? ትይው ነበር ወይ? እባክህ አንተ እንኳን ተረዳኝና አንተ ቀስ ብለህ ታስረዳዋለህ። ምንም የምረዳሽ ነገር የለም እንዴ። እንዴት ነው የምታስቢው? እኔ ምን ላድርግ? እሺ ማንም ሊረዳኝ አልቻለም እኮ። ምንድን ነው የምረዳሽ? እስቲ አንቺ ንገሪኝ። እሺ ምን ልረዳሽ? ምንድን ነው የምረዳሽ? በቃ እኔም ችግር ላይ ሆኜ ነው ያገኘሁት። እኔ ምን ላድርግ? እሺ ምን አይነት ችግር ደግሞ? ምን ችግር ገጠመሽ? ንገሪኝ። እሺ ንገሪኝ። ምን ችግር ገጠመሽ? ንገሪኝ። እሺ እኔ ከመጣሁ ጀምሮ ችግር አላጣሽ ብሎኛል እኮ። ምንድን ነው ችግርሽ? አሁን ችግርሽን ንገሪኝ። ምንድን ነው ደግሞ ችግርሽ? እኛ እኮ ወደዚህ ስራ ስንገባ ማንንም ፈርተን አይደለም። የሶፊ ህይወት አደጋ ላይ እንደዛ ወድቆ እንኳን እኔ ስሯሯጥልሽ ነበር አይደለ? በምወደው በወንድም የመጣብኝ ለዛ ነው። በቃ አንቺ በምትወጂ ወንድምሽ አይደለ? እኛ ሰዎች አይደለንም? እኛ ሰዎች አንመስልሽም? ለወንድምሽ ስትኛን አሳልፈሽ የምትሰጪው? ምን ላድርግ? እሺ እንዴ ምን ታውቃለህ ያለኝ እና ምን ላድርግ? እሺ በወንድም የመጣብኝ። የሶፊስ ወንድም
ይቅርታ አውቃለሁ ራሱ ወዳዱኛለሁ ግን በቃ እኔ ምን ላድርግ? እሺ እኔ በዚህ መጠን የራስሽን ሰው ላለማጣት የሌላን ሰው ህይወት ልታሳጭ አይደለ? አይደለም እኔ ምን በቃ እኔ ለራሴ ላብድ ነው በቃ እኔ እንዴት እንደምነግር አላውቅም። በቃ ወንድምሽ ምን ብለው ነው ያስፈራሩት? ምን ብለው ነው ያስፈራሩት? እሺ አሁንም ደግሞ አንቺኛል ምን ብዬሽ ለነግርሽ ነው። ስሚኝ ቆይ አዳምጪኝ። ወንድምሽን ምን ብለው ነው እስቲ ምን እናደርገዋለን ብለው ነው ያስፈራሩሽ? ወንድሜ በቃ ቆይ በጣም ይኸውልሽ ልንገርህ። ቆይ እሺ አትቆጣኝ፣ ልንገርህ። እሺ ንገሪኝ። በቃ ወንድሜ ነው ነገር ሊያደርጉብኝ ነው። ለዛ ነው በቃ። ምን ያደርጉታል? እስኪ ንገሪኝ። አስፈራሩብኝ፣ በወንድሜ መጡብኝ፣ በአንድ አይኔ መጡብኝ። ምን እንገለዋለን አሉሽ? አዎ ማለት አዎ አሉኝ። በቃ እንገለዋለን ነው ያሉሽ? አዎ። ህግ ባለበት ሀገር ምንም አያደርጉትም። አንቺ እንድትተባበሪያቸው እኛን ከጀርባችን ሆነሽ እንዴ። አሁን እኮ ይሄን ነገር እኛ ባናቅ ብዙ ነገር ያሰሩሻል እኮ። ህግ ከገባበት ደግሞ ለወንድሜ ደግሞ አደጋ ነው ማለት አደጋ ነው። እስቲ በቃ እኔ ነገርኩህ፣ አደጋ ነው ለሱ። ስሚ ይኸውልሽ፣ አንድ ነገር ያልተረዳሽው ነገር አለ። ካሊድ ሲጀመር መጀመሪያውኑ ማለት ነው ሶፊን ያገተው፣ ሶፊ ለዛ ሁሉ ስቃይ እየዳረገው እሱ ነው። ይሄን ነገር ታውቂያለሽ አይደለ? ሲጀመር ቆይ እንዴት ነው ከእስር ቤት ሊወጣ የቻለው? እንዴት ነው? ከዚህ በፊት አንቺ አስፈተሽዋል አይደለ? ስሚኝ፣ የጨረስነውን ጉዳይ እሱ እስር ቤት ሆኖ ቢሆን ኖሮ ሶፊ ላይም ይሄ ነገር አይደርስም። እኛም እንደዚህ ብዙ ሰዓታችን አንፈጅም ነበር አይደለ? አንቺ ግን ሄደሽ አስፈታሹ። ምክንያቱም ጠየቅንሽ፣ ለምን አስፈታሹ? ለልጄ እንደዚህ አይነት ነገር ወንጀለኛ ሆኖ ለልጄ የሚባል ነገር አለ? አሁንም ድጋሚ ራስሽ ነሽ አስፈታሹ አይደለ? እና ወደ ጀርለም አልኩ እኮ አሁንም አንቺ ራስሽ ነሽ አስፈታሹ። እኔ አይደለም ነገር ያለው እጁ ረጅም ነው። እሱ ምንም ነገር ማድረግ ይችላል። በቃ እንዴት ነው ማምነሽ? እንዴት ነው ማምነሽ? እዚህ ውስጥ ያለው እኔና ወንድሜ ብቻ ነን። ምስኪን ማንም ሰው የሌለን እናንተ ብቻ ናችሁ ያላችሁ። አላህ ያክብርልን። እንደዚህ አብለሽ እኛን አልጠበቅሽንም። ጭራሽ አጋልጠሽ ሰጠሽን። እንዴት ነው የጠበቅሽን? እባክህ ጌዲ እያስጨነቀኝ ነው በጣም። አንቺ ራስሽ ከነሱ ጋር ነሽ። እንዴት እንደዚህ ስለኛ እኔ እናንተ ላይ እንደዚህ እንዴት አደርጋለሁ? እንዴ ምን ሆነሻል? አንቺ ምንም ነገር ሲፈጠር በግልጽ ከዚህ በፊት ብለንሻል እኮ አላወራንሽም? እኔና ሶፊ እያንዳንዱ ምንም ነገር ሲፈጠር እኛ ጋር ደውለሽ አሳውቂን፣ ለኛ ንገሪን ብለን አላለሽም? ያንቺ ማልቀስ ምንም እኮ ያደርግልንም። አሁንማ በቃ መጥፎ ነገር ውስጥ ነው የከተትሽን። እያስጨነቀኝ ነው ጌዲ፣ በጣም እያስጨነቀኝ። እንዴ እኔም ተጨነቄ እኮ ነው ወደ አንቺ የመጣሁት። የሰው ህይወት አደጋ ላይ እኮ ነው ያለው። ምንድን ነው ይቅርታ የምትይኝ? ስንቴ ነው ይቅርታ የምትጠይቂኝ? በቃ እኔ ነግሬሃለሁ፣ ወድጄ አይደለም ብያለሁ። እኔ እሱ አያገባኝም፣ አይመለከተኝም። እኔ አንድ ልንገርሽ፣ ይቅርታ ብያለሁ። ምንም ይቅርታ እንዳትዪ። ማንም ሊረዳኝ አልቻለም። እባክህን እንዴት ነው የምንረዳሽ? እስቲ እንዴት ነው አንቺ ጭንቅላትሽን አሰሪው እንደ እኛ ላንቺ ብለን ቆምን አይደለ? አንቺ ምን አደረግሽን? በመልሱ እንዴት ብለን እንደያዝነው ካሊድን ታውቂያለሽ? እንዴት መከራችንን በልተን እኮ ስንት ሰው አሰቃይቱ፣ ስንት ሰው እንደው በገንዘብ እየደለለ የራሳችንን ሰው ሁሉ ሳይቀር ከኛ ላይ እየነጠቀ፣ አንቺ ግን መልሰሽ አሁን ከሱ ጋር እኮ አሁን እንደየው ምንድነው ሐሳብሽ? እንደየጮክብኝ እንዴት ነው ማስረዳት? ምንድነው እንዴት ነው ማልጮብሽ? እኮ በቃ እኔ ይቅርታ አልኩ። ምንድነው ይቅርታ የምትይኝ? ይቅርታ ምንድነው የምትይኝ? በቃ ወንድሜ ከነሱ ጋር እየሰራ ነው። የት ነው ያለው ወንድምሽ? አንቺም ወንድምሽም በቃ እኔ እኮ ምንም ማድረግ አልችልም። በቃ እኔ እኮ የተባልኩት ነው። ምን ላድርግ? እሺ ምንድነው የተባልሽው? ምን ተብለሽ ነው? ምን አሉሽ? እሺ ምን አሉሽ? እሺ ምንድን ነው ያሉሽ? ተረጋጋ። እሺ እባክህን ተረጋጋ። እንዴት ነው የምረጋጋው? እያስጨነቀኝ ነው በጣም። እሺ እኔ ይኸውልህ ይቅርታ ብያለሁ። ይቅርታ አልፈልግም። ምንም ይቅርታ የምትይኝ ነገር የለም። ምንም ይቅርታ እንዳትይኝ። እሺ እና እኮ እንድነግርህ ታዲያ ምን አለ ብትረዳኝ? እሺ አልረዳሽም። ስለማልረዳሽ እንዴት ነው የምረዳሽ? ከዚህ በፊት እንደዚህ እንዴ
ነገርኩ ባንድ አይኔ መጡብኝ ምን ላድርግ እሺ ባንዳሽ ተንበኔ በኩል ታረጋለህ ምን ማለት ፊት ለፊት ነው የምወጣው ለኔ እኮ ወንድሜ ብቻ አይደለም ልጄ ነው ስለዚህ ብትረዳኝ ደስ ይለኛል የኛስ ወንድም እሺ አቃለው ራስ ወዳዱኝ ይባቻሉ አቃለው ለምን ይሄ ምን አስፈለገ ቢያንስ እንኳን ሶፊያው ምን አስፈለገ ይሄ እናንተ አለላችሁ አንቺ ሶፊ የታገተ ጊዜ ፍለጋ ካልወጣ የምትይ ነበርሽ ሰው ነሽ ጌዲዬ ምመኝ ነው እባክህን እያስጨነከኝ ነው አረ እባክሽ በፈጠረሽ እኮ እሺ ቁጭ በልናሽ ተረጋግቼ እሺ ወንድምሽ አስጮብኛ ባሳስጨ ወንድምሽስ ይመጣል እደውለታለሁ ችግር የለውም ግን አረፍ በእና ልንገር ይኸውልህ እንደዚህ ስታወራይ ባሰን እየጨነኩኝ ነው ልንገርሽ ቁጭ በይ ሻውን እሺ ምንም ንግግር ይኸውልሽ እንደዚህ ነው ብለሽ ብታስረጅኝ ምንም ብትይኝ እንደማልቀበልሽ ወቂ አንቺ ከነሱ ጋር በምንም አለይሽም አንድ አይነት ነሽ ሰማሽኝ አይደለ እስማኒ ማሽ እስቲ ይኸውልህ ስማኝ እኔ እኮ እንዴት ቢን እንደምነግርህ እኮ በጣም እየጨነኩኝ ነው በቃ ምንም ይኸውልሽ እንገርሽ እውነት የለሽም አንቺ እውነት ቢኖርሽ ትክክለኛ እንደዚህ አትርበተበች ይኸውልህ ልንገር የሆነ ጊዜ ድንገት ወንድሜ ስልኩን ረስቶት ሄዶ ስልኩን እየጎረጎርኩ ነበረ ማለት ሳይፈቅድልኝ በራሴ እንትን በቃ ድንገት ነው ግን እንደዚህ ይሆናል ብዬ አይደለም ያየሁት ድንገት ሳየው ቼክ ሳረገው የተጻጻፈውን ነገር አየሁ ከማን ጋር የተጻጻፈውን ከነሱ ጋር ነው የሚሰራው በቃ እንዴ ከነሱ ጋር ነው የሚሰራው ማለት መቼ ነው ያወቅሽ ነገር በቅርብ ነው ያወቅኩት እና ለምን ዝም አልሽን ጌዲ ባክን አጮህብኝ የጮክብኝ ነው እያመመኝ ነው ያለው እጮሃለሁ ለምንድን ነው ያልነገርሽኝ እኔማ አሁን ያወቅኩትኝ በቅርብ ነው ስልኩን ቼክ ሳረግ ያየሁት ታዲያ አንቺን እንዴት ልመንሽ ያ ረቢ እኔስ እሺ እንዴት ቢልንገር እንዴት ልመን ኧረ ጉድ ፈላ እኔ እኮ በቃ ይቅርታ ብያለሁ አይደለ ምንድን ነው ይቅርታ የምትይኝ ይቅርታ ምንድን ነው የምትይኝ ልንገር ላስረዳ በቅርቡ ነው ስልኩን ቼክ ሳረግ ድንገት ወንድሜ የጻጻፈውን ነገር አየሁኝ ምንድን ነው የጻጻፈው ምን አለ አሁን እኔ ካሊድን ላገኘው ሲጀመር የሄድኩት ማለት ነው እኔ ፈልጌው አይደለም እኔ ካሊድን ከማንም በላይ እንደምጣለውና እንደማልፈልገው ታውቃለህ ግን የወንድሜ ነገርን ልለምነው ብዬ ነው እኔ አላምንሽም እባክህ መነኝ እኔ ካሊድን ብትጣይው ልነግርሽ ነው ለኛ አሳልፈሽ ሰጪው ነበር ባልንገርሽ በምንድን ነው አንቺ ሊያገኝሽ ይችላል እሺ በምን ቃል ልንገርሽ ስልክ ያልሽው ስልክ አዲስ ሲም ካርድ ነው በምን አወቀ እኔ ወንድ ልለምነው ነው የሄድኩት የእውነቴ ነው ልለምነው እኮ አሁን በምን አወቀ እንደው አንቺ እሱን ከጠላሽው ካላወቅሽ ከዚህ በፊት የምትደውይው ራስሽ ደውለሽ ለካልሆነ በስተቀር ይሄ ስልክሽን አያውቀውም እሱ ወንድሜ ጋር ሲጻጻፍ የነበረው በአዲሱ ስልኩ ነው ነገርኩ እዛ ላይ ስልኩ ስላለ እኔ ነኝ የደወልኩለት እኔ ነኝ የደወልኩለት ለምን ስላስፈራራው ምንድነው ብዬ እባክህን ወንድሜን ተወልለው ነው የሄድኩት እንዴ ወንድምሽን እሱ ካሊድ አስፈራራው ከወንድምሽ ስልክ ላይ አንቺ ስልክ ቁጥሩን ወስደሽ በራስሽ ስልክ ደውለሽ አገኘሽው ለወንድሜ ስልና እሺ አገኘሽው ምን አለሽ በቃ በሆነ ነገር ይዞታል ወንድሜ የሰራው ነገር ስላለ በቃ በሷ እኮሽ ጥሪ ደውይለትሽ እና እባክህ እሺ ቆይ ተረጋጋ መጀመሪያ እንዴ ሳትረጋጋ አሁን ደውይለት ስለኔ መረጋጋት አንቺ ምንም አይመለከትሽም ከዚህ በኋላ ሰማሽኝ አሁን ደውይለት እባክህን ተረጋጋ ደውይለት እኔ አሁን አንተ ሳትረጋጋ ከወንድሜ ጋር ይሁን ነገር አንቺ ምን አይነት ደረቅ ነሽ ግን እኔ ደውላለሁ እኮ ግን ይኸውልህ ደውይለት አይደለም ይኸውልህ ልንገርህ እሺ ወይ ደግሞ ሂድና አንተ ደውልለት የት ነው የምሄደው ማለት ታዲያ እንደዚህ ሆነ እንዴት ደውይለት አላህ ይከልክ እባክህን ኧረ እባክሽ ተይ በጣም ብዙ ታገዝኩሽ ደውይለት እሺ ተረጋጋሽ ደውይለት እኔ እጄ ላይ እየተንቀጠቀጠ ደውይለትና ና እፈልግሃለሁ በይው እንዴ ሁለት እህትና አንድ አይነት ትሆናላችሁ ቢያንስ መረጃውን ስታገኝ አንቺኛ ጋር ደውይም እሱ ላይ ስልኩ ላይ ያየሽውን ስትመለከቺ ይኸው ትርበተበች ትንቀጠቀጫለሽ እኮ ሄላ ወንድሜ አይ ምንም አልሆንኩኝም ደህና ነኝ አይ ድምጼ ምን ሆነ አይ ምንም አልሆንኩኝም እንትን እቤትና እንዴ ፈልጌ ነበረ ኧረ ማንም የለም ና
እሺ ምን አለ? ይመጣል እመጣለሁ አለ። ተባባሪዎች በጣም ጥሩ ጥንድ ነው የሚወጣችሁ ሁለታችሁም እንዴ! ነይ ቁጭ እንጂ። እሺ እባክህ ተረጋጋ። ቁጭ በይ። እሺ ቃል ግባልኝ እባክህ ምንም እንደማታረገው። ቁጭ በይ። እሺ ይኸውልሽ ስልኩ ላይም ስላየሽው ነገር ፊት ለፊት ትነግሪዋለሽ። እኔ ግን መች ነው ግን መደሰትም ይገባሻል መባለው? ምንም መቼም አትደሰችም አንቺ። መቼም በራስሽ ሰዓት እኮ ደስታሽን የምታጭው በራስሽ ሰዓት። እና ለኔ ብዬ የሚፈጠሩትን ነገር ለኛ ብታማክሪኝ፣ ያረኩት ነገር ካለ እስካሁን ድረስ ንገረኝ። ለኛ ብታማክሪኝ ሳው ለራስሽ ብለሽ ለራስሽ ጥቅመኛ ነሽ። እኔ ለራሴ ጥቅም ለራሴ ኖር ያላቅም ነገር ያለው ሁሉም ነገር ለነሱ ብዬ ነው። እኔ ምንድነው? አዎ እኔ ይኸውልህ ከፈለክ ቤቱን ሙሰደው ብዬዋለሁ። እኔ ለካሊድ ለወንድምሽ አንቺ አስበሽ አይደለ? ይኸውልህ ተፈለክ ቤቱን ሙሰድ። አዎ ብዬዋለሁ። አዎ ለወንድሜ ነው ሞታል። የኛስ ወንድምስ አውቃለሁ። ይኸውልህ ቢያንስ እንኳን እናንተ አላችሁለት። እኔ ለኔ ግን ወንድሜ ማንም የሌለትም እንዴ። እኛ እኮ አንቺን እንደ እህት አይተንሽ አውቃለሁ አይደለ? የአንቺ ደስታ አስደስቶን ነው። አንቺ ግን የኛ መከፋት የሚያስደስትሽ ነው የሚመስለኝ። እና ለምን ከጀርባችን እንደዚህ አይነት ሴራ ታስሪያለሽ? ነገር አይደለም ወድጄ አይደለም። ምን በቃ ተረዳኝ፣ እባክህን ተረዳኝ። እሺ እኔ ማንም እንደሌለኝ ታውቃላችሁ አይደለ? እስካሁን ድረስ ቆይ ማንም አይኖርሽ። የሰውን ህይወት አደጋ ላይ እየጣልሽ ነው። ነገርኩህ። እኔ ወድጄ አይደለም። አትንገሪኝ፣ ምንም ነገር አትንገሪኝ። አንቺ አወራሽም አላወራሽም ለእኔ ምንም የሚጠቅመኝ ነገር የለም። ምንም ነገር እንዴት ብዬ እንዳሳደግኩት ታውቃለህ አይደለ? እንደፈለገውን አንቺ እንዴ እዛስ የነዛስ ቤተሰብ አንቺ እናት እንደሆንሽ እዛም እናት አለ። አውቃለሁ ግን እባክህ ምንም አታውቂም። የራስሽን ጥቅም ብቻ ነው የምታየው። እንኳን ሲመጣ ምንም ነገር እንዳይፈጠር ቃል ግባልኝ እባክህን። እኔ ምንም አትለምኝኝ። እኔ የፈለጋችሁት ነገር አንቺ እና እሱ ታወራላችሁ። እኔ የፈለጋችሁት ማድረግ ትችላላችሁ። እሱን ግን እባክህ ምንም እሱ ልነግርሽ ነው። እሺ እሱም እኮ ወዶ አይደለም በቃ አሁን ይኸውልሽ ልንገርሽ፣ አሁን እኔ ከቁጥጥር ውጭ እንደወጣ እያደረግሽኝ ነው እኮ። ስሚኝ አንድ ነገር ልንገርሽ፣ ትክክለኛ አሁን ይመጣል አይደለ? እሺ አንተስ ወንድም የለህም? እድሜ ላንቺ እባክህን በቃ ተረዳኝና ምንም አትበለው ብቻ እባክህን። እንዴት ምንም አትበለው? አቀፌ እንድስመው ነው የምትፈልጊው? እንደሱ ማለት እና ታዲያ ወንጀለኛ እኮ ነው። አሁን ወንድምሽ ወንጀለኛ ነው። ከነሱ ጋር እየተጻጻፈ እያወራ ከሆነ ከነሱ ምን ለየው እኮ? እሱ ከነሱ ምን ለየው? ነገር ይዞስ ነው ወዶ አይደለም። የፈለገ ነገር የያዘው እሱ አይደለም ነገርኩ። ልነግርሽ ነው። እሺ እባክህን እኔ አትለምኝኝ አይደለም እምልሽን አሰሚኝም። አትለምኝኝ። እኔን የሰራሽው ስራ በጣም አስቀያሚ የሆነ ስራ ነው። ለኔ ኖር ያላቅም። አረ ጉድፈላ። እውነቴን ነው። ለኔ ኖር ያላቅም። ሶፊን ጠየቀው ካላመንከኝ እና ታዲያ ምን አለ? ለራስሽ ኖረሽ ካላወቅሽ ለወንድምሽ የምትኖሪ ከሆነ እኔ ሀብት ንብረትሽን ለምን በወንድምሽ ስም አታርጊም ነበረ? ይኸውልህ ሲጀመር እኔ በእናንተ ነው የቆምኩት እኮ አውቃለሁ። ልነግርሽ ነው። ከማን ላይ ነው ሀብትሽን ተቀብለን የሰጠንሽ? እኔ እኮ በህይወቱ ለመኖር ማልችል ሴት ነበርኩኝ። ራሴን ላጠፋ ስንቴ ሞክሬያለሁ። ግን በእናንተ አታስመስይ። የእውነቴን ነው። ኧረ አታስመስይ። በጣም አስመሳይ ነሽ። እኔ ሲጀመር መኖር ፈልጌ መሰለ መኖር አልፈልግም። ሲጀመር እኔ የወንድሜ ነገር ሆኖብኝ ነው እንጂ ወንድምሽ ግን ለአንቺ ይኖራል። በደንብ ነው የሚኖረው። አውቃለሁ። እስኪ ቁጭ በይ በቃ ሲመጣና በቃ ቁጭ በይ። እሺ እኮ ስለዚህ እባክህ እኔ በቃ አልኩ ለምን ኮረለ። እሺ ቁጭ በይ። ሲመጣ ይኸውልሽ ድምጻችንን ሰምቶ ካልመጣ ከተመለሰ እኮ እኔ ለነገሩ የትም አይሄድም። እኮ እሺ ቁጭ በይ። እሺ ቀመጣለሁ። አንቺ የምትኖርለትን ወንድም እሱ እስቲ ለአንቺ ይኑር አይኑር እናያለን። በቃ ችግር የለውም። እኔ ዋና መኖር ይለሱ ነው። በቃ እሺ እኮ ይምጣና እናወራለን። አሁን ይኸውልሽ እንገርሽ ሰምቶ ከተመለሰኛ ስንጨቃጨቅ ጥሩ ነገር አይፈጠርም። የትም ብሄድ እናገኘዋለን። እኔ እህቴ ስከዳኝ እሱ ነው ከጎኔ ነበር። በቃ እሺ እስቲ እኮ እናያለን። እሱ አሁን በዚህ ሰዓት ከአንቺ ጎን ነው አይደለም የሚለው ነገር አለ። ምንም የምተማመንበት ለኔ ነው እሱ። በቃ እሺ ሲመጣ እናያለን። ማንም እንዳይለኝ ያውቃል እኮ ሲመጣ እናያለን። በቃ ችግር የለም። እሺ ይኸውልሽ ችግር የለም። ሲመጣ እናወራለን። እሺ ግን ምን እንደሆነ ልንገርሽ። አንድ በራሴ ላይ ጥያቄ ይፈጠር። ሲጀመር አንቺ ማለት ነው ከወንድምሽ ተደብቀሽ ወጥተሽ ሄደሽ
ባልሽን ለማግኘት ለምን ፈለግሽ? ባሌ የማን ባል? እኔ ባሌ አይደለም። እንደሱ አይነት ባል ደግሞ እሺ ካሊድን ሶፊን ያገተው እኛን መከራችንን ሲያብላን የነበረውን ሰው ልታገኙ ለምን ፈለግሽ? ነገርኩህ። አይወል ወንድሜን የሚያስፈራራ እኔ መጀመሪያ ስልኩን ቼክ እንዳረኩኝ ከነሱ ጋር መስራቱን ሳረጋግጥ እንትን ብዬ ነበር አጣራሁኝ። ከዛ በኋላ የሆነ ነገር የሰራው ነገር ስላለ እሱን ፋይል ይዞበት ነው ካሊድ እና እኔ ለለመነው ነው የሄድኩት እንጂ ሌላ ነገር ከሱ ጋር ግንኙነት ኖሮኝ አይደል። ምንድነው የምትለምኚው? እኔ ወንድም ለምንድን ነው የምትለምኚው? ወንጀለኛ እኮ ነው። እኛ እንደተፈታ እኮ ግራ ገብቶናል እኮ ነገርኩ። በቃ ወንጀለኛ ሰው ለምን ትሄጃለሽ? ስሚኝ አንድ ነገር ልንገርሽ። አንቺን አናግሮ ከመጣ በኋላ ነው የሶፊ ወንድም የታገተው። ተረዳሽኝ አይደል? ምንሽ እኮ እኔ እንደዚህ ይፈጠራል ብዬ እኮ አይደለም። እንዴት ነው እና ሌላ ምን ሊፈጠር ፈለግሽ? እኮ እኔ ዛሬ በጣም እያስፈራራኸኝ ነው። ግን ማስፈራራት እንደዚህ ነው እንዴ? እሺ ሌላስ ምን አለሽ? ነገሪ ሌላስ ምን አለሽ? ምን አለሽ ሌላ እንዴ? ምንድን ነው ያወራሽ? በቃ እኔ ሌላ ምን አላለኝም። በቃ እኮ ሌላ አቅዳችሁ ምንድን ነው? ምን አቅደዋል እንዴ? በጣም እጄ ያማል። ምን አድርጌሽ ነው እጄ ያማል የምትይኝ? ምን አደረግኩሽ? እስኪ ንገሪኝ። እኮ እኔ እኮ በጣም ዳላውራ እያደረከኝ ነው፣ እያስፈራራኸኝ ነው። ይኸውልሽ አንድ ነገር ልንገርሽ። እኛ ለአንቺ ብለን ያልገባንበት ያልወጣንበት አውቃለሁ ዳገት ጉድጓድ የለም አይደለ? እሱን አውቃለሁ። ሶፊን ስንት ቀን ያገተው? እኔ ነገርኩ። እናንተ ስንት ቀን ያገተው? አልኖርም። አሁን የእሱን ወንድም እንዴት ነው የምናገኘው? አንቺ ራስሽን ወንድም ለመጠበቅ ብለሽ ትሰሚኛለሽ? እየሰማሁት ነው። አንቺ የራስሽን ወንድም ልታተርፊ እኔ እንደዚህ ፈጠራል። እስቲ ቆይ አንቺ ቆይ ልትፈሪ ይቻልሽው? አሁን ወንድምሽ ላይ ምን አይነት መረጃ አግኝቶብን ነው? ምን አይነት ሰው ገሏል? እኔ እሱ አላውቅም፣ ግን የሆነ ነገር እንዳረገ ነው እኮ እሱም ወንጀሌዎች በእሱም ይጠየቃል። አሁን ይባስ ወንድምሽን የማይወጣው ጉድጓድ ውስጥ ነው የከተተሽ። ወንድሜ እኮ ፈልጓለም ከነሱ ጋር የሚሰራው ግን ያንን ፋይል በምን አወቅሽ? ስለያዙ በዛ ተጠቅመውበት ነው እንዴ? አንቺ አሁን እኮ ሁለተኛ ወንጀል እኮ ሰራ። አንቺም እሱም የሶፊ ወንድም እንዲታገድ አደረግሽ። እየሰማሽ ነው? እሺ እኮ በቃ እሺ። ቆይ እኔ እየፈራሁት ነው ዛሬ ጌዲ። እሺ ሌላስ? እሺ ምን ነግሩሻል? ምን አሉሽ? ንገሪኝ። ሌላ በቃ በቅርቡ ደግሞ ሶፊ ላይ ምንድን ያልሽው? ምንድን ያልሽው? ይሄ ሁሉ የአንቺ መዘዝ ነው እንዴ? አንቺ ምን አይነት አይምሮ ነው ያለሽ? እስኪ ንገሪኝ። ምን አይነት አይምሮ ነው ያለሽ? ሰማሽኝ አይደል? ሰበርከው እኮ አንቺ ራስ ከነሱ በምን ትሻለሽ? ንገሪኝ። እሺ ቆይ ተረጋጋ። ሌላስ ምን ያቀደው ነገር አለ? እሺ ሶፊን ምን እናደርጋለን አሉሽ? እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ምን እናደርገዋለን አሉ ሶፊን። በስመ አብ አራውሪኝ እኮ ታዲያ እንዲያስ በጣም እየፈራሁት ነው። ይኸውልሽ ጫፍጫፍ በነገርሽኝ ቁጥር ይኸውልሽ የሰው ህይወት አደጋ ላይ ነው ያለው። እጄን እኮ አሳመንከኝ። ንገሪኝ። እሺ ንገሪኝ። እሺ ታዲያ እንደዚህ የጮክብኝ ነው እንደምነግርህ እባክህን። አሻውን አውሪልኝ። ተናገሪ። ንገሪኝ። ምንድን ነው ያሉት? ሶፊንም አሉኝ። በቃ እኔ እየለመንኩት ለሶፊም ጭምር ነው የለመንኩት። እባካችሁ እንዳነኩት። ለሶፊም ጭምር እየለመንሽ? የእውነቴን ነው። ለሶፊም ጭምር እየለመንሽ እና ለወንድሜ እሱም እኮ ከወንድሜ ዝም በይ። አሁን ምንም ነገር እንዳታወሪ እና እያሳመምከኝ ነው። እየጎዳኸኝ ነው በጣም። ምንም ነገር እንዳታወሪ እሺ? ሰማሻል? አንቺ ምን አይነት ሰው ነሽ? አንቺ ሰሚሽ ንገሪኝ እኮ
እኮ የተናገርኩ። ምንድነው ያሉሽ? በምንድን ነው የደለሉሽ? በምንድን ነው ያታለሉሽ? እኔ ምንም አድርጎኛል። እኔ ሶፊንም እንደዛ ሲሉኝ እንዳትነኩት ነው ያልኳቸው። ሶፊን ምን ንገሪኝ። እሺ ሶፊን ምንድን ነው ያሉሽ? ንገሪኝ። ምንድን ነው ያሉሽ? ንገሪኝ። ምንድነው ና ተራስ ምንድን ነው? አረፍ አገር አረግ ምንድን ነው ያደረከው? ምን ሆነ ነው ጌዲ? ምንድን ነው ያደረከው? እኔ ምንድን ነው ያደረከው? ምን ሆነ? የሶፊን ወንድ ምንድን ነው ያደረከው? ምንድን ነው ያደረከው? እኔ ምንም አውቀው ነገር የለም። ምንም አውቀው ነገር የለም። እስቲ ኪስ ና ስልክህን የት አድርገህ ነው የመጣው? ስልክህን የት አድርገህ ነው የመጣው? ስልኬን ቻርጅ ሰክቼው ነበር። ቻርጅ ዘግቶ ነው? አዎ። ዘርበይ ምንድን ነው ጌዲ የተፈጠረው? ስልክ የት አለ? ቆይ ስልክ የት ነው ያለው? ስልኬን ሳልይዘው ነው የመጣው። አላስኩትም። ባትሪ የለውም ነበር። ቻርጅ ላይ እያለ ነው ያወራሁት። እሷንም ቁጭ በይ። ወንድሜ ምንድን ነው ያደረጋችሁት? የሶፊን ወንድም ምን አደረግን? ምንድን ነው ያደረከው? ተናገር። የሶፊን ወንድም ምንድን ነው ያደረከው? ኧረ ጌዲ ምንም አላደረግንም። ኧረ ተረጋጋ። የሶፊን ወንድም ምንድን ነው ያደረከው?